በየቀኑ የሚመዘገብ ዳታ ካላችሁ በተለይ እንደዚህ እየተለየ የሚጻፍ ነገር ካላችሁ በቀጥታ እዚህም እየመጣችሁ እንደዚሁም ደግሞ እያንዳንዷን ነገር የምጽፉ ከሆነ ጊዜያችሁ በጣም የሚባክነው ወደኋላም ትቀራላችሁ። ስለዚህ ምን ማድረግ ይቻላል? እዚህ ጋር ለምሳሌ ተመልከቱት፣ ሽያጮች አሉ፣ ሁለት ሻጮች ደግሞ አሉ ወይም ሴልስ ፐርሰኖች አሉ እዚህ ውስጥ የተመዘገቡ። እናንተ ጋር ቅርንጫፍ ሊሆን ይችላል፣ የዕቃ አይነት ሊሆን ይችላል፣ ወሮች ሊሆን ይችላል። ይሁት ለምሳሌ አሁን እዚህ ጋር ለመዝገብ እኔ መጨረሻውን ግን ላሳያቸው። የአበበ ከበደ ሽያጭ በ12 ያለቀበት 1000 ነበረ። የትዕግስት ደግሞ 5000። እዚህ ጋር እንመዝግብ 13ኛ ላይ ለምሳሌ 13 6 20 26 ላይ የሆነ ሽያጭ ተመዘገበ። ያስመዘገበው ደግሞ አበበ ነው። 9000 ሸጠ ለምሳሌ ቲቪ። አሁን እዚህ ጋር ክሊክ ባደርግ ተመዝግቦ ነው የማገኘው እንጂ ምንም የምመዘግበው ነገር አይኖርም። የትዕግስትንም ልብ በሉት 5000 ነው። እዚህ ጋር መጥቼ ግን ሸጣ ቢሆን እሷም 14 6 20 26 ቢሆን ትዕግስት ለምሳሌ 7000 ሸጠች። ኢቲቪ ክሊክ አድርጌ እዚህ ጋር መጣ ተመዝግቦ ይጠብቀኛል። ስለዚህ የእናንተ ስራ የሚሆነው ምንድነው ማለት ነው? እዚህ ጋር ዝም ብላችሁ መረጃዎቹን መሰብሰብ ብቻ ነው። ራሱ ቦታ እየመደበ እንደዚህ እየነጠለ ይመዘግብላችኋል። አውቶማቲካሊ ነው የሚጽፍላችሁ፣ እናንተ መጻፍ አይጠበቅባችሁ። ስለዚህ ከዜሮ ጀምረን ይሄ እንዴት መስራት እንደምትችሉ አሁን አሳያችኋል። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ቪዲዮ ላይክ በማድረግ ጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳዩዋችሁን ለመስራት እዚህ ጋር ያለውን ሳምፕል ዳታ እንጠቀማለን። ስሙን ማስተካከል ትችላላችሁ። ለምሳሌ ይሄኛውን ኦሪጂናል ዳታችን የመጀመሪያው ስለሆነ ሴልስ ልበለው ባጭሩ፣ ወይም ሽያጮቻችን የምናስቀምጥበት ቦታ ይሁን። እዚህ ጋር ሁለት ነው ያለኝ ነው አበበ ከበደ እና ትዕግስት ለማ። እናንተ ጋር 3 4 ሊሆን ይችላል፣ ወይ ብራንች ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እዚህ ጋር ለመጀመሪያ ለአበበ እናዘጋጅ። ስለዚህ አበበ ብዬ ጽፋለሁ። ሙሉ ስሙን መጻፍ ይቻላል፣ አበበ ከበደ። ሁለተኛዋ ደግሞ ትዕግስት ለማ ነች። ስለዚህ በዚህ መንገድ ተቀመጠ ማለት ነው። ከዛ ይሄንን ሄዲንጉን ሁለቱም ላይ እናስቀምጣለን። እንደዚህ እንምረጠውና ኮንትሮል ሲ ወይም ራይት ክሊክ ነክታችሁ ኮፒ ማድረግ። ከዛ በኋላ በየተራ እዚህ ጋር ማድረግ ይቻላል። እንደ ቲፕ ግን እንዲቀላችሁ ማድረግ ትችላላችሁ። ይህን ኮፒ ካደረጋችሁ በኋላ ይህን እንምረጠው። ከኪቦርድ ላይ ኮንትሮል ስትነኩ ሁለቱም ተመረጠ። በአንዴ ሁለቱም ላይ መጻፍ እንችላለን ማለት ነው። ከዛ የምትፈልጉት ጋር ሄዳችሁ ፔስት ታደርጉታላችሁ። ለምሳሌ እዚህ አካባቢ እንዲሆን ከፈለኩኝ እዚህ ጋር ልምጣና ፔስት ላድርገው። ኮንትሮል ቪ። ሁለቱም ላይ ነው የሚሆነው። እዚህም ላይ ይሆናል፣ እዚህም ላይ ይሆናል። እንዲታየን ትንሽ ይህን ከፍ እናድርገው። ቦታ ካልበቃው መሀል ላይ ያሰምርባችኋል። ስለዚህ ጫፍ ላይ መተን በአንዴ ሁሉንም ለማስተካከል ሁለቴ ክሊክ ማድረግ ይቻላል፣ ወይም እያንዳንዷን ይዛችሁ እንደዚህ የጎተታችሁ ማስተካከል ይቻላል። የሚሻላችሁ ግን ሁለቴ እንደዚህ ክሊክ ብታደርጉ አንድ ቦታ ላይ እንደዚህ ይስተካከልላችኋል። ከዛ በኋላ የፈለግነው አሁን በሴልስ ፐርሰን ነው። እዚህ ጋር ሴልስ ፐርሰን ማስቀመጥ እንችላለን። ስለዚህ ይህን ሴልስ ፐርሰን ኮፒ እናድርገው። ኮንትሮል ሲ። እዚህ ጋር መጥቼ ኮንትሮል ቪ ብነካ አሁንም እዚህም ላይ ነው እየሰራው ያለሁት ማለት ነው። ከዛ ከጨረስን ስኪፕን መንካት ይቻላል። አሁን ላይ የብቻ ይሆናል። አንድ እዚህ ጋር የአበበ ከበደ ዳታዎችን ልናስገባ ነው። እዚህ ጋር ደግሞ የትዕግስት ለማን ልናስገባ ነው። በአንዴ ሁለቱንም አመጣን ማለት ነው። ከዛ እዚህ ጋር ከመጀመሪያውን ጀምርና አበበን እዚህ ጋር እንጻፈው። ለምሳሌ መሀል ላይ ግን ክፍተት ቢኖረው የተሻለ ነው። እንደዚህ ነፃ ሆኖ እንዲታያችሁ ይህን እናጥፋውና የመጀመሪያው ለምሳሌ አበበ ከበደ። እዚህ ጋር ጥንቃቄ ማድረግ ያለባችሁ እዚህ ጋር የምጽፉት ስም እና እዚህ ውስጥ የተጻፈው ስም አንድ አይነት መሆን አለበት። የስፔሊንግ ችግር መኖር የለበትም። በኋላ ረን ስናደርገው እንዳያስቸግራችሁ። በተመሳሳይ ትዕግስት ጋርም ደግሞ እንምጣና እዚህ ጋር እንጻፍ ትዕግስት ብለን፣ ይህንንም ግን መሀሉን ክፍተት እንስጠው። ክፍተት ስሰጡት አሁን አንድ አይነት ከዚህኛው ጋር ለማመሳሰል ከለር ሊያመጣባችሁ ይችላል። ባዶ ቦታ ክሊክ አድርጋችሁ ይህንን ማመሳሰል ትችላላችሁ ወይም ማጥፋት ይቻላል። ስለዚህ ይሄ የትዕግስት ቦታ ነው። ስለዚህ ትዕግስት ለማ ቦታ እንዲመጣ እንደዚህ ማድረግ እንችላለን። አሁን እነዚህን መዘገብን ወይም ማስተካከልን። ከዛ በኋላ የመጀመሪያውን ወደ ቴብል ብትቀይሩት ደግሞ ይህንን የተሻለ ይሆናል፣ በኋላ አውቶማቲካሊ እንዲሰራላችሁ። ስለዚህ ኮንትሮል ቲ ትነካላችሁ ወይም ከላይ መታችሁ ኢንሰርት፣ እዚህ ጋር ቴብል ማይ ቴብል ሀዝ ሄደር ትሉታላችሁ። ምክንያቱም ይሄ ከላይ ያለው ሄደር ስለሆነ ኦኬ እንለዋለን። ቴብል ሆነ ማለት ነው። ቀለል ያለ አይነት ቴብል መጠቀም ይቻላል። እዚህ ጋር ካሉት ውስጥ አንደኛውን ቴብል ማድረግ ትችላላችሁ። ለምሳሌ ይህን ላድርገው። ከዛ በኋላ በማክሮ ነው የምንሰራው፣ ወይም በማክሮ ሪከርድ እናደርጋለን። አውቶማቲክ የሚያደርግልን ማክሮ መጠቀማችን ነው። ማክሮን ለማግኘት ምንድነው የምታደርጉት? እዚህ ጋር ተመልከቱት፣ ዴቨሎፐር የሚል አለ። ይህን ስትነኩ ማክሮ ሪከርድ ማድረጊያ ይመጣላችኋል።
ምናልባት ግን እናንተ ጋር ዴቨሎፐር የሚለው ላይኖራችሁ ይችላል። አክቲቭ ካላደረጋችሁት እንዲኖራችሁ ምንድነው የምታደርጉት? እዚህ ጋር ፋይል የሚል አለ። ከዛ እዚህ ጋር ኦፕሽን የሚል አለላችሁ። ኦፕሽን ጋር ከመጣችሁ በኋላ እዚህ ጋር ከስተማይዝ ሪበን የሚል አለ። ይሄን ትነካላችሁ ማለት ነው። ከዛ እዚህ ጋር ዴቨሎፐር የሚል ትፈልጋላችሁ። ካጣችሁት ፖፑላር የሚለውን ትተውትና ኦል ኮማንድስ ስትሉት ሁሉም ኮማንዶች ይመጣሉ። ከነዛ ውስጥ አንዱ ዴቨሎፐር ነው ማለት ነው። እኔ ጋር እንደምታዩት አለ፣ እዚህ ጋር ተቀምጧል ዴቨሎፐር። እናንተ ጋር ከሌለ ነው ይሄን ስቴፕ የምትጨምሩት። በአልፋቤት ስለሚቀመጥ ዲቤት ነው የምትሄዱት። አሁን ሲቤት ነው ያለሁት ገና። ከዛ በኋላ እዚህ ጋር ትመጡና ዴቨሎፐርን ስታገኙ ለምሳሌ ይሄ ነው ብለን ብናስብ እኔ ጋር ስለገባ ነው እንዳልኳችሁ፣ ትነኩትና አድ ስትሉት ወደዚህ ይገባል። በዲፎልት ደግሞ እዚህ ጋር ገብቶ ነገር ግን እንደዚህ ካልተመረጠ ወይም ቲክ ካልተደረገ እንደዚህ አክቲቭ ታደርጉትና ኦኬ ትላላችሁ። ከዛ እዚህ ጋር ይገኛል ማለት ነው ዴቨሎፐር። አሁን ምን እንደምናደርግ እኔ ማክሮን ረን ለማድረግ አበበ ከበደ ጋር እንምጣ፣ ወይም እናንተ የመጀመሪያ የመዘገባችሁት ጋር ትመጣላችሁ። አሁን ያለነው እዚህኛው ወርክሽት ላይ ነው። ከዛ በኋላ ዴቨሎፐር የሚለው ጋር እንምጣ። ሪከርድ ማክሮ እዚህ ጋር ጥንቃቄ የምታደርጉት ማክሮን ከነካችሁ በኋላ ዝም ብላችሁ በየቦታው ክሊክ ማድረግ የለባችሁም። ክሊክ የምታደርጓት ነገር እንዳለ በጥንቃቄ መሆን አለባት፣ ስቴፑ ሊመዘገብ ስለሆነ ማለት ነው። ስለዚህ ሪከርድ ማክሮ ለማክሮ ስም ትሰጣላችሁ። በኋላ ስሙን እንዳታጡት የምታውቁት ስም መሆን አለበት። ያውን የአበበ ከበደ ዳታ ስለሆነ ሙሉውን አበበ ከበደ ማለት ይቻላል፣ ወይም ባጭሩ አበበ ብለን ሴቭ እናድርገው። አበበ እዚህ ጋር አበበ። ከዛ ይህንን ኦኬ እንላለን ማለት ነው። አሁን የማደርገው ነገር ሊመዘገብ ነው። ማክሮ ተጀምሯል ሪከርድ ማድረግ። ከላይ የሚዩት ስቶፕ ሪከርዲንግ ይላል። ስቶፕ የሚለው ስለጀመረን ነው ማለት ነው። እያንዳንዷ ክሊክ ልትመዘገብ ነው። ከዛ የምታደርጉት ምንድን ነው? ቀጥታ ዳታ ጋር ትሄዳላችሁ። ዳታ ይኸውና። ዳታ ጋር ከመጣችሁ በኋላ አድቫንስድ ፍሊተር ጋር ትሄዳላችሁ። ወይም አሁን ሶርት ኤንድ ፍሊተር ጋር ያለው አድቫንስድ ፍሊተር የሚለውን ትነካላችሁ። በመቀጠል እዚህ ጋር ትመጣላችሁ። ወደዚህ ሲያመጣችሁ ኮፒ ቱ አናዘር ሎኬሽን የሚለውን ይሄንን ትነካላችሁ ማለት ነው። ከዛ በኋላ ሊስት ሬንጅ ይላል፣ ወይም ሊስቶቹ የት ነው የተቀመጡት እያለ ነው። የኛ የተቀመጡት መጀመሪያ ላይ እዚህ ሴልስ የሚለው ውስጥ ስለሆነ እዚህ ጋር ትመጣላችሁ። እቺን ቀስቷን መንካት ነው። ከዛ ወደ ሴልስ ትመጡና አጠቃላይ ይሄንን ትመርጡታላችሁ እንደዚህ ምንም ሳታስቀሩ። ከዛ እዚህ ጋር መመለስ ነው። ቀጥሎ ደግሞ ክራይቴሪያ ሬንጃችሁ የት ነው እያለን ነው። ስለዚህ እዚህ ጋር እንመጣለን ማለት ነው። እሱንም ኮፒ አድርገን ነው የምናመጣው። ክራይቴሪያ ሬንጃችን ደግሞ የተቀመጠው ከበደ ጋር ወይም አበበ ከበደ ጋር ሆኖ እዚህ ጋር ነው፣ ሴልስ ፐርሰን አበበ ከበደ። ስለዚህ ሁለቱን እንደዚህ እንመርጣቸዋለን። ከዛ ይሄንን እንነካለን። ኮፒ ቱ ይላል። ከዛ እዚህ ጋር እንደምታዩት ስቴፑን እየጠበቀ እየሄደልን። ስለዚህ ይሄን እንነካለን። የት ነው ኮፒ የሚያደርገው? ወይም ከዚህ ጀምሮ እቺን እንወስዳታለን። ጨረስን ማለት ነው። እዚህ ጋር እንመጣለን። ስለዚህ መጀመሪያ ቴብሉን መረጥን፣ ቀጥሎ ክራይቴሪያ ወይም እዚህ ጋር ያለውን መረጥን፣ ቀጥለን ደግሞ ይህንን መረጥ ነው። ኦኬ እንላለን ማለት ነው። ጨርሰናል። እንደምታዩት በሰከንዶች ውስጥ አስገብቶልናል። ከዛ እዚህ ጋር ቦታ ያልበቃው ነገር ካለ ሁለቴ ክሊክ ማድረግ ይቻላል። እዚህ ጋር ተስተካክሎ ይቀመጣል። አሁን ማክሮአችንን ስቶፕ እናደርገዋለን ወይም እናስቆመዋለን ማለት ነው። ስለዚህ ለማስቆም እዚህ ዴቨሎፐር ጋር እንምጣና ስቶፕ ሪከርዲንግ የምንበለው ሪከርድ ማድረጉን ያቁም። ከስርም ታገኙታላችሁ። እዛ ማስቆም ትችላላችሁ እዚህ ጋር እየመጣችሁ። ስለዚህ ይህን ጨረሰ። እንደምታዩት አሁን የአበበ ዳታዎች ብቻ ናቸው የመጡት። አበበ 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 በተለያየ ቀን የሸጣቸው ማለት ነው እዚህ ጋር እንደምትመለከቱት። ከዛ ደግሞ እዚህ ጋር የትዕግስት አልተሰራም፣ የእሷንም እንስራው። ስለዚህ ልክ እንደቀድሞ አንድ አይነት ስቴፕ ልንጠቀም ነው ማለት ነው። ስለዚህ ምን እናደርጋለን? ትዕግስት ጋር ነው ያለሁት። ዴቨሎፐር ጋር እንመጣለን። ሪከርድ ማክሮ እናስጀምረዋለን። ማክሮቱ ይላል። ማክሮቱን ስም እንስተው ትዕግስት እንበለው። እዚህ ጋር የምጽፏትን ነገር መርሳት የለባችሁም። በኋላ በዚህ ነው የምንጠቀመው። ትዕግስት ኦኬ። አሁን ተጀመረ። እንደምታዩት ጀምሯል። ስለዚህ የመጀመሪያ ስቴፓችን ዳታ ጋር ነው የምንሄደው። ከዛ አድቫንስድ የቀደሙን ስቴፕ መድገም ነው። ከዛ በኋላ ኮፒ ቱ አናዘር ሬንጅ ሲጠይቀን እዚች ጋር እንመጣና ሬንጃችን የት ነው ያለው? ይሄ አጠቃላይ። ከዛ ወደዚህ መመለስ። ክራይቴሪያ ሬንጃችን ደግሞ የት ነው ያለው? አሁን ይሄንን ካውና ሴልስ ፐርሰን ትዕግስት ለማ የሚለው ወደዚህ እንመጣለን። ኮፒ ቱ የሚለው ጋር ደግሞ እንመጣና ኮፒ የሚያደርገው ደግሞ እዚህ ላይ ነው። እዚህ ጋር ጨረስን። ኦኬ እንለዋለን። ከዛ እዚህ ጋር መታችሁ ስቶፕ ማድረግ ይቻላል፣ ወይም ደግሞ ዴቨሎፐር ጋር መታችሁ ስቶፕ ማድረግ ይቻላል ማለት ነው።
ነገር ግን እዚህ ጋር ይሄኛውን ማስተካከል እንችል ነበር። አሁን ልናስተካክለው ግን እንችላለን ማለት ነው። ስለዚህ አሁን የትዕግስትን ከዚህ ውስጥ አመጣ ነው ማለት ነው። አሁን እንደዚህ ለይቶ ማውጣት ቢሆን ይሄ በቂ ነበረ። ነገር ግን ወደዚህ የመጣንበት ዋና ዓላማ ምንድን ነው? እዚህ ጋር አሁን አዳዲስ በየጊዜው እየመዘገብን ስንሄድ እኛ እዚህ እየመጣን መጻፍ የለብንም፣ እራሱ ነው መጨመር ያለበት። ስለዚህ እሱን ነው የምናደርገው ማለት ነው። ስለዚህ ትንሽ ቀነስ ስላድርገውና እንደዚህ እናድርገው። ለምሳሌ ከአበበ ከበደን ጀምር። አበበ ከበደ እላው ላይ ራይት ክሊክ፣ ከዛ ከላይ ትመጡና ቪው ኮድ የሚል አለ። እዚህ ጋር ቪው ኮድ ስትሉ ማክሮአችንን እናገኘዋለን። ወደዚህ ያመጣችኋል። እዚህ ጋር ከዛ ጀነራል ሳይሆን እዚህ ጋር እንመጣና ወርክሽት የሚለውን እንነካዋለን። በመቀጠል እዚች ጋር ትመጣላችሁ። እዚህ ጋር ከዛ አክቲቬት የሚል አለ። አክቲቬት የሚለውን ትነካላችሁ። አክቲቬት የምናደርገው ማንን ነው? ኮል። ከዛ በኋላ ስሙን ቅድም የጻፍነው ነበር አበበ ብለን ወይም አበበ ብለን ያስቀመጥነው ማክሮ ነበረ። ስለዚህ አበበ ብዬ ጽፋለሁ። ስሙን መሳሳት የለባችሁም ያልኳችሁ ይሄ ነው። ማክሮ ላይ የጻፍነው ስም ነው አበበ። ከዛ ኤክስ ብለን ይሄንን ማውጣት እንችላለን። ይሄንንም ኤክስ እንላለን። አሁን ተያይዟል ማለት ነው። በተመሳሳይ ትዕግስት ጋር የምንምጣና ራይት ክሊክ፣ ከዛ በኋላ ቪው ኮድ እዚህ ጋር እንመጣለን። ወርክሽት እዚህ ጋር እንመጣና አሁንም አክቲቬት፣ አንድ አይነት ስቴፕ ነው። ኮል ትዕግስት፣ አሁን ደግሞ ኮል ትዕግስት። ለምሳሌ እናንተ ስሙን እዚህ ጋር ሀና ብላችሁ ከሆነ ኮል ሀና ብላችሁ ጽፋላችሁ ማለት ነው። ከዛ ኤክስ ብላችሁ ማውጣት ነው። አሁን እንመዝግብ። ለምሳሌ እዚህ ጋር ተመልከቱ። የአበበ ከበደ የሚያልቀው እዚህ ጋር ነበረ 2700 ብሎ። በሌላ ጊዜ አሁን ዳታ በመዘገብ እዚህ ጋር በ11 በ6 በ20 26 አበበ የሆነ ነገር ሸጠ። ለምሳሌ አበበ መጣልኝ። የሸጠው ደግሞ 2000 ላድርገው እንደ ምሳሌ እንዲሆናችሁ 2000 የኢትዮጵያ ብር ኢቲቪ። አሁን አበበ ጋር ሲሄድ ተመዝግቦ መጠበቅ አለበት። ይሁት እኔ ያለውን የጻፍኩት ራሱ እየጻፈልኝ እየሄደ ነው። አሁንም አበበ ደግሞ በሌላ ጊዜ ሸጠ በ12 በ6 በ20 26 አበበ አሁን ደግሞ እዚህ ጋር ለምሳሌ 1000 ብር ኢቲቪ ሸጠ። እዚህ ጋር ተመልከቱ እየጨመረ ሄደ። ካሁን በኋላ በሺዎች የሚቆጠሩ ነገሮችን ቢኖሩኝ እኔ እየመጣው እዚህ አለይም ማለት ነው። በተመሳሳይ ደግሞ ትዕግስትን ያዋት ያቆመችበት አሁን 1800 ላይ ነው። ሽያጮች አሁንም እዚህ ጋር እየተከናወኑ ነው። 13 ወይም በዛውም ቀን ሊሆን ይችላል። በተመሳሳይ ቀን ሊሸጡ ይችላሉ። በ12 በ6 በ20 26 ትዕግስት ለምሳሌ ስንት ትሽጥ? 5000 ኢቲቪ ሸጠች። ቼክ እናርጋት። ትዕግስት እንደምታዩት 5000 ሸጠች ማለት ነው። ስለዚህ ምንም በመዘግብ አሁን ስማቸው እየተቀያየረ ለየብቻ ይመጣል። እናንተ አሁን ይህንን በምን ልትሰሩ ትችላላችሁ ማለት ነው። የባንክ ቅርንጫፍ ከሆነ ለምሳሌ እንደዚህ መለየት ይቻላል። የወር ከሆነ ጃንዋሪ ፌብሩዋሪ ከሆነ እንደዚህ እየለያችሁ አውቶማቲካሊ እሱ እንዲመዘግብ ማድረግ ይቻላል እንጂ እናንተ ምንም መመዝገብ የለባችሁም ማለት ነው። እንደዚሁም ደግሞ ማክሮን ሪከርድ ስታደርጉ ሌሎች ነገሮችንም ኤዲት ብታደርጉ ያ ሁሉ በሰከንዶች ውስጥ እንደዚህ አፕ ላይ ይሆንላችኋል። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎችን ትፈልጉ ከሆነ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪፕት ላይ የምታዩዋቸውን ቪዲዮ እንዲተጋብዝኳቸው አመሰግናለሁ። በጣም ቻው።